ሰላም ወደ ሉሉ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በነገራችን ላይ በጣም የተገረምኩበት ቪዲዮ ይዤላችሁ መጥቻለሁኝ። እኔ ከዚህ ቪዲዮ ብዙ ነገር ተምሬያለሁ እና ደግሞ እንደነኛ አይነት አባቶች ሲገኙ ደስ ይላልና ቪዲዮውን ኔክስት ላይ አስቀምጥላችኋለሁኝ። ግን በጣም ነው የገረመኝ ቪዲዮውን ሳየው በአሁን ሰዓት ላይ እነኚህን የሚያክሉ አባት መገኘቱ እና ሰው ደግሞ ከልቡ ይቅር ሲል ምን ያህል ውስጣችሁ ደስ ይላል እና ሁሉ ነገሩ ለፈጣሪ ትተው ሰው እንደዚህ ከልቡ ይቅርታ ሲያደርግ ለሰው እንዴት መታደል ነው። እውነቴን ነው የምላችሁ። በዚች ምድር ላይ የሰረቀም የበደለም የቀማ የሰውንም ነገር የነካ የበላ የእውነት የምሬን ነው ምንም ነገር ከሰው ሊያመልጥ ይችላል ግን ከፈጣሪ አንድ የሚያመልጥ ነገር የለምና ቀጣይ ላይ ቪዲዮን አስቀምጥላችኋለሁ። በሀሳብ አስተያየታችሁን ስጡኝ። እንግዲህ ቪዲዮን አብረን እንመልከት። ቀላል ነው። የቆሰለ ልብን በደም መመለስም ህጋዊ መብት ሊሆን ይችላል። ነገር ግን በዚህ በጭካኔ በናወዘች ዓለም ውስጥ ከበቀል ይልቅ ምህረትን፣ ከጥላቻ ይልቅ ፍቅርን፣ በሞት ፍርድ ሊሰየፍ ከቀረበ አንገት ላይ ደግሞ የሞት ገመድን አንስተው ህይወት የሚዘሩ ጥቂት ታላላቅ ነፍሶች አሉ። ዛሬ የምነግራችሁ ታሪክ እጅግ በጣም ልብ የሚሰብር አይናችሁን በእንባ የሚያጥብ ቢሆንም ዳግመኛ ግን በሰው ልጅነት ክብር እንድታምኑ ያደርጋችኋል። እኚህ ከጀርባ በምስሉ የምትመለከቷቸው በሐዘን የጎበጡ በእጃቸው በትር የጨበጡ አዛውንት ዛሬ በመላው ዓለም የሚገኙ በሚሊዮኖች የሚቆጠሩ የሰው ልጆችን እንባ ያረገፉ የሰው ልጅነትን የላቀ ከፍታ በተግባር ያሳዩ ታላቅ አባት ናቸው። ስማቸው ሼኽ ያሕያ ብን ቃኒስ አልቢሸሪ አልጋሕጣኒ ይባላል። እሳቸው በቀል ቀላል በሆነበት ደም በደም በሚታጠብበት ዓለም ውስጥ በጥላቻ ምትክ ፍቅርን በሞት ፍርድ ምትክ ደግሞ ህይወትን መርጠው የአንዲት ምስኪን እናት እንባ በደስታ ያበሰሩ እውነተኛ የዘመናችን ጀግና ናቸው። ታሪኩ የተፈጸመው በሳዑዲ አረቢያ ደቡባዊ ግዛት በምትገኘው ዓሲር በተባለች ግዛት ነው። በዚህ አካባቢ የሚኖሩት ሼኽ ያሕያ በንደር የተባለውን ወጣት ልጃቸው በክብር በደስታና በብዙ ተስፋ አሳድገውት ነበር። በንደር ለአባቱ የአይን ማረፊያ የነገ ተስፋቸው ነበር። ነገር ግን በአንድ መጥፎ ቀን በወጣቶች መካከል በድንገት በተቀሰቀሰው የከረረ የቃላት ክርክርና ግጭት ምክንያት እጅግ በጣም አስደንጋጭ የሆነ ነገር ተፈጠረ። ያሲር የተባለው ወጣት የሼኽ ያሕያን ልጅ የበንደርን ህይወት ቀጠፈ። የአንድ አባት ዓለምም በአንዲት ጀንበር ፈረሰች። ልጃቸው በንደር በደም መሬት ላይ ወደቀ። የሼኽ ያሕያ ቤት በለቅሶና በከባድ ሐዘን ተሞላ። ወጣቱ ገዳይ ያሲር በቁጥጥር ስር ውሎ ወደ ወህኒ ቤት ተወረወረ። ጉዳዩም በፍርድ ቤት ሲታይ ለዓመታት በከፍተኛ ጭንቀት በእስር ቤት ላይ ቆየ። በእነዚህ ዓመታት ውስጥ የሼኽ ያሕያ ልብ በሐዘን ሲደማ፣ የወጣቱ ገዳይ የያሲር ወላጅ እናት ደግሞ በጭንቀት ውስጥ ሆነው ያላለቀሱበት አንድም ቀን አልነበረም። በመጨረሻም የሳዑዲ ፍርድ ቤት ገዳዩ ያሲር በሞት ቅጣት እንዲቀጣ የማይቀለበስ ውሳኔ አስተላለፈ። ለሼኽ ያሕያ ቤተሰቦች እባካችሁ ይቅር በሉ በሚሉ የሀገሪቷ ታላላቅ ታዋቂ ሽማግሌዎች አማካኝነት በሚሊዮኖች የሚቆጠር ገንዘብ የደም ካሳ ቀረበላቸው። ሼኹ ግን የገንዘብ ካሳውን በፍጹም ሊቀበሉት አልቻሉም። እኔ የልጄን ደም በገንዘብ አልለውጥም፣ የልጄ ነፍስም አልሸጥም በማለት በሚሊዮኖች የሚቆጠሩ ለካሳ የቀረበላቸውን ገንዘብ ውድቅ አደረጉ። ይህን ተከትሎ የፍርድ መፈጸሚያ ጊዜ ተቆረጠ። ሕይወቱ ሊቀጭ ወጣቱ ያሲር የመጨረሻው እስትንፋስ ሊተነፍስ 15 ሰዓታት ብቻ ቀሩ። ሰዓቱ በፈጠነ ቁጥር በአንዲት ምስኪን እናት ቤት ውስጥ የአንዲት እናት ልብ በሐዘን ሊቆም ደርሶ ነበር። ያሲር ለሷ ብቸኛ ልጇ፣ የቤቷ ምሰሶና ታማሚ አካሏን የሚንከባከብላት ብቸኛ ደጋፊዋ ነበር። እናት በልጇ የመጨረሻ ዋዜማ በእንባ ትታጠብ ነበር። ለልጇ መዳን ተስፋ ቆርጣ የመጨረሻውን የሞት ወሬ እየጠበቀች ነው። ጊዜው ፈጽሞ አልቋል። ያሲር ሊሞት ሰዓታት ብቻ ሲቀሩት ፍርድ ቤቱም ሆነ የገዳዩ ቤተሰቦች ጨርሶ ያልጠበቁት ታላቅ ተአምር ተፈጠረ። እኚህ ከጀርባ በምስሉ ላይ የምትመለከቷቸው የሟች ወላጅ አባት በሐዘን የዛለውን አካላቸው አበርትተው በትራቸውን እየተመረኮዙ ወደ ገዳዩ ወጣት እናት ደጃፍ በአካል አመሩ። ልጇን ልታጣ ሰዓታት እየቆጠረች ያለችውን የገዳዩን እናት አገኟት። ሼኽ ያሕያ
ወደ እናቲቱ ተጠግተው እጃቸውን ዘርግተው በሰበሰበ ድምፃቸው እንዲህ አሉ። እኔ ያሲርን ለአላህ ብዬ ያለምንም የገንዘብ ካሳ ሙሉ ለሙሉ ይቅር ብየዋለሁ አሉ። أنا جايس اليوم ما في عني ياسر وجه الله والوجهك وجه سلمان بن عبد العزيز وجه محمد بن سلمان ይህንን ታላቅ የምስራች የሰሙ በቦታው ላይ የነበሩ ሰዎች በሙሉ በከፍተኛ ድምፅ ማልቀስ ጀመሩ። የታማሚዋ እናት እግሮች አልታዘዛሉ። ከደስታዋ ብዛት የተነሳ ከዓይኗ የሚጎርፈው እንባ መላ አካሏን አጠበው። የልጇን ሕይወት ያዳነውን ከሞት መንጋጋ የመለሰውን የሟችን አባት እግር ለመሳም ስትሞክር ሼኽ ያሕያ ግን ከለከሏት። እንዲያውም ራሳቸው ጎንበስ ብለው የገዳዩን እናት ራስ ሳሟት፣ በታላቅ ክብርም አጽናኗት። ሼኽ ያሕያ አልብስሪ በቦታው ላይ ለነበሩ ሰዎች በሙሉ እንዲህ አሉ። የልጄ ደም ዋጋ የለውም። እኔ ምንዳዬን የምፈልገው ከአላህ ዘንድ ነው። እኔ በሕይወት እያለው በዚች እናት ላይ ምንም አይነት ውርደትና ችግር እንዲደርስባት አልፈቅድም አሉ። ይህ ነው እንግዲህ የእውነተኛ የይቅርታ ትርጉም። አባት ልጃቸው በእንደር በሞት ቢያጡም ሌላኛዋ የልጇን ሞት ለመስማት ሰዓታት ስትቆጥር ለነበረችው ምስኪን እናት ግን ልጇን መለሱላት። በጥላቻ በተሞላች በቀል በነገሰባት ዓለም ውስጥ ፍቅርና ምህረት ሁልጊዜም እንደሚያሸንፉ በተግባር አሳዩ። የሰው ልጅ የመጨረሻው ጥግ ይቅርታ ነው። ለመሆኑ እናንተ በጥላቻ ምትክ ይህንን ያህል ትልቅ ምህረት ለማድረግ ልባችሁ ይፈቅዳል? ይህ ታሪክ ልባችሁ ከነካው ሰብአዊነት አሁንም በምድር ላይ እንዳለ ለማሳየት ቪዲዮውን ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ ለዓለም አጋሩ። የአረብኛውን ንግግር ወደ አማርኛ ተርጉም ያቀረብኩላችሁ እኔ ብሬክስ ሀበሻዊ ነኝ። ቸር ያሰማን።